ለወቃለ ጨሪ ግዶት ያማሲኤ እግዚአብሔር ታላቅ ድምጽ ወደኔ ያመጣው ውስጥ ደነገጠብኝ ግዶት ያማንሶ ጨይ ነው ውስጥ ደነገጠብኝ ምክንያት አለኝ ማታኮኖት ሊሮ ያ ምንድነው ብትሉ እኔ እግዚአብሔር ሁሉም የሚናገረኝን ነገር ለሰዎች ነግራቸዋለሁ ተናግሬ ብቻ አልተውም በእግዚአብሔር ፊት እንደ ሙሴ በክርስቶስ ፊት ወድቀን ደግሞ ለዛ እግዚአብሔር ለሚናገረኝ ሐሳብ የሚያለቅስ ሰው ነኝ ምትግዶ ያለልታየት ነው አሁንም አንድ በውስጥ የሚታየኝ ነገር አለ መጋኑ ተነያና ግዶን ጨይራው ቃል kitara ጨይር ሙአሚን እኔ እግዚአብሔር በዚህ በአሁኑ ሰዓት እግዚአብሔር የሚናገረኝን ቃል ለእናንተ እናገራችኋለሁ በመንገድሽ ብዙ ደከምሽ ነገር ግን ተስፋ የለም አላልሽም የጉልበት መታደስ አገኘሽ ስለዚህም አልዛልሽም በማለትም የቀድሞ የወንጌል አርበኛና አባት የሆኑት ፓስተርና ዘማሪ ታምራት ኃይሌ እጅግ ጠንካራ መልእክትን አስተላልፏል ከተለያዩ ወንዶች ጋር ልክ ያልሆኑ የፍቅር ግንኙነት ውስጥ ገብቼ ነበር መቼም ቢሆን በድንግልና ያገባውት ባሊንገላ ሌላ አሳልፌ እሰጣለሁ ብዬ አስቤ አላውቅም ትላለች የርሳዩትም መንገዱ ረጅም ነው ተቃርኖም ብዙ ነው በመኖር ጉዞ ውስጥም ካለማዊነት ጥግ ተነስታ ወደ መንፈሳዊነት ጥግ ስትገባም ታይታለች የአዝማሪነት ገጿን ከድራም ወደ ዘማሪነት አዲስ ምዕራፍም ተሸጋግራለች ከልጅነት ተነስታ ልጅነትም ላይ ደርሳለች የቀድሞዋ ዘፋኝ ያሁኗ ዘማሪ ዘሪቱ ከበደ ብዙዎች የፍቅራቸውን መጠል ቃል እስከማይገልጽላቸው ወዷታል የድምጿን ውበት እያወሱም ያደንቋታል ይሁን እንጂ ከጊዜ በኋላ ከዚህ ሁሉ አድናቆት በላይ ልቧን በፍቅር ወዳሸነፈው አምላክ መመለሷን አሳውቃለች ከሙዚቃውም ዓለም ርቃን ቆይታለች በአንዳንድ መድረኮች ላይ ብቅ ስትልም ከመታየት በቀር ከሚዲያው ርቃ የቆየችው ዘሪቱም ከሰሞኑ የህይወት ጉዞዋን የሚያሳይ ከልጅነት እስከ ልጁነት የተሰኘ መጽሐፍም አሳትማ ለአንባቢም እንካችሁ ስትል አበርክታለች ነገር ግን ይህ የኔ ህይወት ገጠመኝና ኑረት ነው ተማሩበት ስትል ያቀረበችው መጽሐፍ ከፍተኛ ውዝግብን ፈጥሮባታል በተለይም ከብዙ ወንዶች ጋር የፍቅር ግንኙነት እንደነበራት ብሎም ከብዙዎች ጋር እንደተኛች የገለጸችበት የህይወቷ ክፍልም መነጋገሪያ ሆኗል በዚህ ገበናን ለመደበቅ በሚሸሽግበት ምድርም ከትዳር ውጪ ጸንሳ መውለዷን በመንገርም ሚስጥሯን ዘርግፋለች ለመሆኑ የፍቅርና የትዳር ህይወቷን ለህዝብ መንገር ለምን አስፈልገ የተነሳባት ከባድ ነቀፌታስ ምን ይመስላል በዙሪያስ የተሰጠው ምላሽ ምን ነበር የሚሉትን እኛም በዝርዝር ይዘናል በቆይታችሁ ታደምጡታላችሁ በሌላኛው መረጃችን ስለ መጻዩ ጊዜ ጌታ እግዚአብሔር በመድራችን ቀብቶ ባስነሳቸው ሐዋርያትና ነቢያት አንደበት ህዝቡን ሲገስጽና ከጥፋቱ እንዲመለስም መልእክቶችን ሲልክ እንመለከታለን ወደ ዓለም ፍጻሜዋ እየተንደረደረች የምትገኘው ምድራችንም በየጊዜያቱ ጌታ እግዚአብሔር እንደተናገረው እንደ ቃሉ ሲፈጸም ተመልክተናል ዛሬም አንቀላፍተው ላሉት ከእንቅልፋቸው ይነቁ ዘንድ የማንቂያ ደወል ለሀገራችን ኢትዮጵያ ተነግሯል ከዚህ ቀደም የተለያዩ ሀገራዊና ግለሰባዊ መልእክቶችን አስቀድመው የሰሙትን በመናገር የምናውቃቸው የእግዚአብሔር ሰው ሐዋርያው ያዕቆብ ድሮም አስቸኳይ መልእክትን ከጌታ እግዚአብሔር ዘንድ መቀበላቸውን ተናግረዋል በመልእክታቸውም ህዝብ ሆይ መከራ ከመምጣቱ በፊቴ ውደቁ ሀገራችን መቆም የምትችለው በመመለስ ብቻ ነው ወደኔ ውደቁ ሲሉም የእግዚአብሔር ሰው ተናግረዋል ይሁንና ግን የሐዋርያው መልእክት በዚህ ብቻ አልተቋጨም በትውልድ ላይ የሚሆነውም እጅግ አስደንጋጭ ነው ልብን የሚያረር ተሰምቶ ያልታወቀ ከባድ ወጀብ እግዚአብሔር ጣልቃ ካልገባ ሲሆን ያየውት ከባድ ነው ሲሉም ከጌታ የተቀበሉትን ተናግረዋል ቆይታችሁን ከኛ ጋር በማድረግም ከአንደበታቸው የምታደምጡ ይሆናል በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ ሆኖ ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል አዲስ ዓመትን በማስመልከት ለርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን በረንዳ ያላቸው ቤቶች ክሎዝድ ኪችን ኦፕን ኪችን ስቶር ላውንደሪ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላችኋል ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ ዲኤምሲ ሪል ስቴት ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ
አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ባሳለፍነው ዓመት መጨረሻ ላይ በቀድሞዋ ታዋቂ ዘፋኝ በአሁኗ ዘማሪ ዘሪቱ ከበደ ተጽፎ ለንባብ የበቃው ከልጅነት እስከ ልጁነት የተሰኘው መጽሐፍም በስፋት እያነጋገረ ቀጥሏል። በ12 ምዕራፎች ተሰድረው ከዘሪቱ የበኩር ልጅ ክርስቲያን ላቃቸው ማስታወሻ ሆኖ የወጣው የመጽሐፍም ከክርስቲያኖች መንደር አልፎ በማያምኑ ወገኖች ዘንድም አነጋጋሪ የሚዲያ ወቅታዊ አጀንዳ ሆኗል። በተለይም ዓለማውያኑ ሚዲያዎችም ዘሪቱ ከብዙዎች ጋር ተኝታለች፣ ከብዙ ወንዶች ጋርም ግንኙነት መፈጸሟን እንዳመነችና የመሳሰሉ ርዕሶችን እየሰጡም እያሰራጩት የሷን ስም በማጥፋት የቤተክርስቲያንን ስም ባልሆነ ነገር ለማንሳትም ሲጥሩ በስፋት እየተመለከትን እንገኛለን። አነጋጋሪዋ ዘሪቱ በመጽሐፏ ምዕራፍ 1 ገጽ 11 ላይም እንዲህ ብላ ትጀምራለች። ይህ የህይወቴ እጅግ አስቸጋሪውና ፈታኝ ወቅት ነው። ስትኖር ሁሉ አልጋ ባልጋ ሆነላት የህይወትን ውጣ ውረድ ለመጀመሪያ ጊዜ እየተዋወቀች ያለች ሴት ባልሆንም አሁን ላይ ያለሁበት ሁኔታ ከስከዛሬ ሁሉ ከባዱና ፈተና እያየሁበት ያለ ነው። እያለፍኩበት ያለውት ፈተና በውስጤ ካለው ጽንስ መፈጠር ጋር የተያዘም ነው። አሁን ነፍሰ ጡር ነኝ። የ19 ሳምንታት ጽንስም በውስጤም አለ። የአሁኑ እርግዝናዬ ከዚህ ቀደም ከነበሩኝ 3 እርግዝናዎች የተለየም ነው። አሁን ጸንሻለሁትም እንደ ከዚህ ቀደሙ ሳይሆን ከትዳር ውጭም ነው። 3 ወንድ ልጆች ካገኘሁበትና ለዓመታት ቀስ በቀስ በመላቀቅ ሂደት ውስጥም ከነበረው ትዳሬ ሙሉ ለሙሉ ከወጣው 2 ዓመታት ሊሆኑኝ ነው። በእንደዚህ አይነት ሁኔታ የጸነሰች የመጀመሪያ ሴት አይደለሁም። እንደውም በምኖርበት ዘመን ራሳቸውን የሚያስተዳድሩ ሴቶች የልጆቻቸውን አባቶች ባሎች ሳያደርጉ ወልደው የማሳደግን ልማድ በፈቃደኝነትና በነፃነት የሚለማመዱበት ዘመንም ነው። ነገር ግን ይህ ከኔ እምነትና መርህ በተለይም ከተወሰኑ ዓመታት ወዲህ አጥብቄ ከያዝኩት የኢየሱስ ክርስቶስ ተከታይነቴ ጋር የማይስማማ ነው። ያለሁበት ሁኔታ በእግዚአብሔር ጸጋ ወደ ተሻለ ብስለትና ደረጃ እንደመጣሁበት ከማምነው ከመንፈሳዊ ጉዞዬ ጋር የማይሄድ ፈጽሞ የሚጣረስ እና ለኔም ሆነ በቅርብ ለሚያውቁኝ ሁሉ ለማመን የሚቸግር ነው እያለችም ገና የመጽሐፏ የመጀመሪያ ገጽም ከትዳሯ ውጪ ያውም ደግሞ በጌታ ከሆነችና ድና የዘላለምን ሕይወት ከተቀበለች በኋላ በማርገዟ ነገሩ ያስከተለባትን እጅግ ጥልቅ ሐዘን እንዴት እወጣዋለሁ የሚለውን ፈተና በመሰርሰርም ትጀምራለች። በእርግጥም የዘሪቱ አድናቂዎች ይህን መጽሐፍ ገና ከጅማሬው እንዲያለ ዱብዳ ሲወርድባቸው መደናገጣቸውም ነው። ነገር ግን በእሳት ተፈትና የበራ መብራት የሆነችው በሕይወት ፈተናዎቿ ውስጥም ያለፈችው ነገር ግን ልቧ ሁሌም በብርሃን በበጎነት የተሞላ በሕይወት አውሎ ንፋሶች ውስጥ አልፋ አሁንም ለብዙዎች የመንፈስ ጥንካሬ ምንጭም ሆናለች። የዘሪቱ ማንነት ከልብ የምናውቃት ሰዎችም አንድም ቀን እንኳን ክፉ ቃል ካፏ ተሰምቶ አያውቅም። በንግግሯም በድርጊቷም ሁሌም አስተዋይነትና መረጋጋት ይንጸባረቃል። የመረጠችውን የሰላም ሕይወት የምትኖር ለሌሎችም አርአያ አበረታችም ነች። በቅርብም በገጠማት የልጆቿ ከባድ ሐዘን ወቅት እንኳን የመንፈስ ብርታቷን አሳይታ ያለፈችም እውነተኛ ጀግናም ነች። ታዲያ ይህን የመሰለ መልካም ማንነትስ ምን ልንለው እንችላለን? ዘሪቱ በዓለማውያን ዓለምም ይሁን በመንፈሳዊ ዓለም ስትኖር በጣም ጠንካራ፣ አስተዋይ፣ ቅልብ ያላት፣ ማንም የሚወዳት የሚያከብራት፣ ከሰዎች ጋር በሰላም ለመኖር የምትጥር፣ ጮክ ብላ እንኳን የማታወራ የሴትነት ጥግ ያላት መልካም ሴት ነች። ዘሪቱ እንደ ሰው ድካም ቢኖርባትም እንኳን ከኛ መካከል እንደሁላችን ትደክማለች እንጂ ዘሪቱ በዚህ መጠን አውርዶ አዝቅጦ እርሷን ለማሸማቀቅ መሞከር እንኳን ሰው ሰይጣን ራሱ ይታዘበናል። በተለይ ከቅርብ ጊዜ ወዲህ ከምታልፍበትና ካለፈችው ነገር አንጻር ዛሬ ላይ ቆማ በመሄዷ በራሱ የእግዚአብሔር ትልቅ እርዳታ፣ ጸጋና አብሮነት ለማወቅ ትልቅ ምስክር ነው። በመቆሟ በመጽናናቷ ወደ ትፋቷ አለመመለሷ ያበሳጨው ሰይጣንም በክፋት ተነስቶባታል። ይሞክራል እንጂ አይችልም። የኛ ልዩ ስጦታችን በብርታትሽም፣ በጥንካሬሽም፣ በከፍታሽም፣ በዝቅታሽም እኛ ካንቺ ጋር ነን። አንቺ ለኛ ልዩ ስጦታችን፣ በረከታችን፣ አስተማሪያችን ነሽ። በብዙ መባረክሽና በብዙ መጽናናትሽ እኛንም አጽናንቶናል። ያንቺ መቆም ብዙ ተስፋ ለቆረጡ ሰዎች እንደ መጽናኛ ተምሳሌትም ነሽ። በርቺልን። እኔ በግሌ ደግሞ ይህን ልምከር፣ በዘሪቱ ብቻ ሳይሆን በማንም ይሁን በማንም ሕይወት ላይ ክፋትን አታድርጉ። በተለይ በእግዚአብሔር ምሕረትና ቸርነት ከቆመው ሰው ጋርም አትታገሉ። ምክንያቱም ትግላችሁ ከግለሰብ ጋር ሳይሆን ከእግዚአብሔር ጋር ነው። እግዚአብሔር ደግሞ ታግላችሁ አታሸንፉትም። ስለዚህ ስም ልታጠፉ፣ ልታዋርዱ፣ ልታሸማቀቁ፣ ልትሰድቡ ስትነሱ ከማን ጋር ነው የምትታገሉትስ? የማንስ ስም ነው ማጠፋው ብላችሁም ጠይቁ። ሳታውቁ ከእግዚአብሔር ጋር ተጋጭታችሁ ተሰባብራችሁ እንዳትቀሩ ተጠንቀቁ። ምሕረት ይበዛለት አይወድቅም አይሰበርም።
አስከትለን ወደ ያዝንላችሁ መረጃችን ስናልፍ በስብከት ግለን በኑሮ የቀዘቀዝን ጊዜ ነው። በዚህ ወቅት አጠቃላይ ክርስትናችን የሚገኝበት ሁኔታ ባንክሮ የተመለከተ የብዙ ሐዘን የእንባ ወቅት ነው ሲሉም ፓስተርና ዘማሪ ታምራት ኃይሌ መልእክታቸውን አስተላልፈዋል። በመልእክታቸው እንዳሉትም ከሆነ በጌታ የተወደዳችሁ ምርኮ መሰብሰብም ሆነ የታድሶ ጅማሬው እንደቀጠለ መሆኑን ስገልጽላችሁ በታላቅ ደስታ ነው። በእውነቱ በዚህ ወቅት ላይ አጠቃላይ ክርስትናችን የሚገኝበት ሁኔታ ባንክሮ ለተመለከተው የብዙ ሐዘን የእንባ ወቅት ነው። በስብከት ግለን በኑሮ የቀዘቀዝንበት፣ በቁጥር በስተን በጥራት ያነስንበት፣ በህንፃ ተውበን በህይወት የኮሰስንበት፣ ዝማሪያችን ደምቆ ዝናችን የጨለመበት ወቅት ላይ ነንና የነፍሳት ምርኮ አያስደስተንም፣ የተሳታፊዎችም የንስሐ ጩኸትም አያጽናናንም። በአንጻሩ ጉዳዩ አባይን በጭልፋ ወይንም ተራራን በሹካ እንደመሞከር አይነት መሆኑ መሸሸግ አልችልም። ለማንኛውም በመንገድሽ ብዛትም ደከምሽ፣ ነገር ግን ተስፋ የለም አላልሽም፣ የጉልበት መታደስን አገኘሽ፣ ስለዚህም አልዛልሽም እንደሚል ኢሳይያስ ምዕራፍ 17 ቁጥር 10 ላይ እኛም ተስፋ ሳንቆርጥ ዘመቻውን ቀጥለናል። እባካችሁ እናንተም በየሰፈራችሁ በዘመኑ በክርስትና ዙሪያ ስለበቀለው አረም እየተነጋገራችሁ እንደሚል ሚልኪያስ ምዕራፍ 3 ቁጥር 16 ላይ ህዝበ ክርስቲያኑም ጸልዩ። መሪዎች ለእውነተኛ ንስሐ ታድሶ ራሳቸውን ከሰጡና ህዝባቸውን ለተመሳሳይ ዓላማ ካነሳሱ ታድሶና የመጎብኘት ጊዜም ፈጥሯል። ተስፋ ሰጪ ምልክቶች ስላሉ እግዚአብሔርን እያመሰገናችሁ ወደ ቀጣይ የዘመቻ ጣቢያችን አብራችሁን ተጓዙ። ጌታ እጅጉን ይባርካችሁ በማለትም ፓስተር ታምራት ኃይሌ ይህንን መልእክታቸውን በማህበራዊ ትስስር ገጽ ላይ አጋርተው ተመልክተን እኛም ወደ እናንተ አደረስናችሁ። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ስለ መጻዩ ጊዜ ጌታ እግዚአብሔር በምድራችን ቀብቶ ባስነሳቸው ሐዋርያትና ነቢያት አንደበት ህዝቡን ሲገስጽና ከጥፋቱ እንዲመለስ መልእክቶችን ሲልክ እንመለከታለን። ወደ ዓለም ፍጻሜ እየተንደረደረች የምትገኘው ምድራችንም በየጊዜያቱ ጌታ እግዚአብሔር እንደተናገረው እንደ ቃሉ ሲፈጽም ተመልክተናል። ዛሬም አንቀላፍተው ላሉት ከእንቅልፋቸው ይነቁ ዘንድ የማንቂያ ደወል ለሀገራችን ኢትዮጵያ ተነግሯል። ከዚህ ቀደም የተለያዩ ሀገራዊና ግለሰባዊ መልእክቶችን አስቀድመው የሰሙትን በመናገር የምናውቃቸው የእግዚአብሔር ሰው ሐዋርያው ያዕቆብ ድሮም አስቸኳይ መልእክትን ከጌታ እግዚአብሔር ዘንድ መቀበላቸውን ተናግረዋል። መልእክታቸው በኢትዮጵያ ምድር ላይ ጨለማ ይሆናል፣ ሰዎች በቤታቸው በደጃፋቸው ነው ችግር ይደርስባቸዋል፣ ሕዝብ ሆይ መቆምና መመለስ የሚያቅታችሁ መከራ ከመምጣቱ በፊቴ ውደቁ፣ ሀገራችን መቆም የምትችለው በመመለስ ብቻ ነው፣ ወደኔ ውደቁ ሲል የእግዚአብሔር ሰው ተናግረዋል። ይሁንና ግን የሐዋርያው መልእክት በዚህ ብቻ አልተቋጨም። በትውልድ ላይ የሚሆነው እጅግ አስደንጋጭ ነው። ልብን የሚያረድ ተሰምቶም ያልታወቀ ከባድ ወጀብ በዚህ ትውልድ ላይ ይነሳል። እግዚአብሔር ጣልቃ ካልገባ ሲሆን ያየሁት ከባድ ነው ሲሉም ከጌታ የተቀበሉትንም ቃል በቃልም ተናግረዋል። በእግዚአብሔር ሰው አንደበት የተነገረው እጅግ አስፈሪና ልብን የሚያርደው ትንቢታዊ መልእክት ምን ይሆን የሚለውንም ከአንደበታቸው እንድታደምጡ ጋበዝን። ለመንታንጋን ከኡይኖ መገኖ ሁለት እጆቻችንን ለእግዚአብሔር እንስጥ። ወይ አንጋ ከለቆል ስጥ እስኪ ለእግዚአብሔር እጅህን። መገኖ ተቆየ ጮይ ነው። እግዚአብሔር እንድህ ብሎ እየተናገረ ነው። መገኖ ጮይ ኖሪ ነው። እግዚአብሔር እየተናገረ ያለው ነገር አለ። ሰኔ ኮኔ ቶናሌውን አንጋደ ድርስ ምትሪ ኖሪ ነው። ምት ሁጨቱ ኖቲ ነው። በዚህ አሁን ባለፈው በሰኔ 16 አንድ የጸሎት ፕሮግራም ነበር። ወንዶ ገነተቴ ኢዶላ ይነ በስራ ክርስቶስ ሁጭናይ መገኑ ኦሶ ካምፓኖ ሞጎባተ ዳፍራ ሁጭናይ በዚህ ወንዶ ገነት በሚባልበት አካባቢ ኢዶላ በሚባልበት ስፍራ የእግዚአብሔር ልጆች ተሰብስበን ስለ ሀገር እየጸለይን በእግዚአብሔር ፊት ሆነን ነበር። ሰኞ ታሺ ካይሰ ከሰኞ ምሽት አንስቶ ሮቤ ለመሳተ ጌሻ እስከ ሮብ 2 ሰዓት እስኪሆን ድረስ መገኑ አልባን ቀቱም ሁጭናይ ሄዶሞ በእግዚአብሔር ፊት ጾመን እየጸለይን ነበር። ሂሮን ከለሜና ኦንተ ማናት አማኖ ማሰካ ፓስተሮቱና ሀብቶኖ ክርስቶስ አልባን ሽቀው ማንሽ ነው። በቁጥር እስከ 25 ሰዎች የምንሆን የቤተ ክርስቲያን መጋቢያውያንና እንደገናም ደግሞ የቤተ ክርስቲያን ሽማግሌዎች ተሰብስበን ነበር። አተያና ሁጭኔ ወይቴም በዚያን በምንጸልይበት ወቅት ኢትዮጵያዊ ሕይወት ብርሃን ፕሬዝዳንት ችለገር እናቲ የኢትዮጵያ ሕይወት ብርሃን ቤተ ክርስቲያን ፕሬዝዳንት አብረውን ነበሩ። ሁጭናና መገኑ ሁጫይ ክርስቶስ አልባን ደረሽ ሸኤን መገኑ ተወጨሪ በዚያን ጊዜ እየጸለይን እያለንም ሰዎችን ወደ እግዚአብሔር ፊት አቅርቢያቸው እግዚአብሔርን እየጸለይኩ እግዚአብሔር እንዲህ ብሎ ተናገረኝ።
ለወቃለ ጨሪ ግዶት ያማሲኤ እግዚአብሔር ታላቅ ድምጽ ወደኔ ያመጣው ውስጥ ደነገጠብኝ ግዶት ያማንሶ ጨይ ነው ውስጥ ደነገጠብኝ ምክንያት አለኝ ማታኮኖ ትኒሮ ያ ምንድነው ብትሉኝ ክርስቶስ አልባኒ ዳጋ ማጋኑ ይተራ ለወጥ ቢቁሚ ኪረት አልባኒ ሞትቹ አልባኒ ማጋን ጨይ ነው ቃሌ ማጋኑ ወተቆይ ነው የጨይ ሞመንቶተን ዳይክ ምትጨይ ዳር አልባይና እግዚአብሔር በሚሊዮን በሚቆጠሩ ህዝብ ፊት ሁሉም እግዚአብሔርን የሚያገለግል ሰው ከመሆኑ የተነሳ ነገሮች መጥተው ሳይሆኑ ገና እግዚአብሔር የሚሆነውን ነገር እየተናገረኝ ወደ ህዝብ የሚያቀርብ ሰው ስለገባኝ ተነ ባላንተ ማጋን አበጨራነ ጨሬ ቃለ ጨሬሞ ጨሬ ዳጉሬሞና ሙሴ ከደ ክርስቶስ አልባኒ ወራሬሞ ማጋን አልባኒ እኔ እግዚአብሔር ሁሉም የሚናገረኝን ነገር ለሰዎች ነግራቸዋለሁ ተናግሬ ብቻ አልተውም በእግዚአብሔር ፊት እንደ ሙሴ በክርስቶስ ፊት ወድቀን ደግሞ ለዛ እግዚአብሔር ለሚናገረኝ ሐሳብ የሚያለቅስ ሰው ነኝ ሀብቴስ አተጌቶኖ ሞትቹ አልባን መገን ጨረነ ለሞገደን ሳኒ ማክሰኘተ በራ ወቅማ ሐዋሮ ገሻ ዊልናይ መገን አልባይ ነው ማሻኖ ዊልናይ ጋሎም ሁጭናይ በዚያን ጊዜ እግዚአብሔር ይህንን ሐሳብ አምጥቶ ለኔ በተናገረኝ ጊዜ ማክሰኞ ቀን በጾም ጸሎት ሆነን እያለቀስን እየጸለይን እያለቀስን ውለን አድረን ዋል አኮይና መጋኑ ማያን ጨራው እዛው ሆነን እግዚአብሔር ምን ብሎ ተናገረ ካላችሁ ተወያን እንዲህ ብሎ ተናገረ ማና ሰዓት ሳሁ ላሁ ጨራሁ ላሁ ሎስራሁ ላሁ ለወቄሽ አርሳኖ ቶንስቹ ዳንኖና ቶንስቹ ኩኒ ዳይቀና ወይቴ ጋፎ ስራ ዋልቺ ስራ ሄሬ ማን ማሰ ቆለ ዳንዳኖ ኪቶንስቹ ጎባተ ዳንኖና ዳኖ ቶንስቹራ ጎባተ ዳውዳካ ባላንቴ አልባ ያማሮተ ኡበ አልባ ያን አኔ ሐሲዶ አኔ ሁጭቶ ዳጋና ያኖ ቃል ጨራው መጋኑ በዚያን ሆነን እግዚአብሔር እንዲያ የሚሄደውን መሄድ የሚከለክል የሚሰራውን መስራት የሚከለክል የሚነግደውን መነገድ የሚከለክል እጅግ በጣም ታላቅ የሆነ የማይታለፍና ሰው የማይችለው ጨለማ ምድሪቱን ሊይዛት ነው በዚያን ጊዜ ሰዎች በየቤታቸው ሆነው በደጃፋቸው ችግር ይደርስባቸዋል ሰዎች መቆምና መመለስ የሚያቅታቸው መከራ ከመምጣቱ ቀድሞ የጨለማው ጊዜ ሳይደርስ ሰዎች በፊት ይውደቁ ብሎ ተናገረኝ ወያ ወቴ ውደቅ ማለት ነው ወያ መገናል ባን ለዋቶቴቲ መገኑ ኡምብሮ መጨሻው መገናውቲ ውደቅ በእግዚአብሔር ፊት ማለት ትልቅ መባረክ ነው እግዚአብሔር የወደቁትን ሰዎች የሚያይና የሚያስታውስ የሚመልስ አምላክ ነውና ምትግቶ ያለልታይት ነው አሁንም አንድ በውስጥ የሚታየኝ ነገር አለ መገኑ ተነያና ግዶን ጨራው ቃል kitara ጨሬ ሙአኒ እኔ እግዚአብሔር በዚህ በአሁኑ ሰዓት እግዚአብሔር የሚናገረኝን ቃል ለእናንተ እናገራችኋለሁ ጨልጭ ሶካት ግዶ ያዳተና ዳጋየት ጎባቴ ዳ ሶካነራ ግዶ መገን ጨራውቲ አሁን እግዚአብሔር የሚናገረኝ ሐሳብና መልእክት የእናንተ ብቻ አይደለም ለሕዝብ ለፍጥረታት ሁሉ የሚሆነው መልእክት እግዚአብሔር የሚሰጠኝ በውስጥ ያለብኝ ሀቴ ካና ሶካት ጨራ ጉሬ ማና ሁጬ ሞሰም ሞትቻል ባኒ ያንን ተናግሬ ብቻ እንደሌላ ሰው አልሄድም እኔ ከተናገርኩ በኋላም በእግዚአብሔር ፊት ባለማቋረጥ ጸልያለሁ ጎባንከ ኡርተ ዳንዲታ ሁጨቶቴ ጫላት ሂጋተና ማጋኑ አልባን ሂጋተና ሁጨቶቴ ጫላት ጎባንከ ኡርታው ምድራችን ጸንታ መቆም የምትችለው ሀገራችን በመመለስና በእግዚአብሔር ፊት በጸሎት ብቻ ነው መቆምና መጽናት የምትችለው ሀቴ ባላን ተጣማ ኢኩላኬሽን ከማጋኑ ያንን ሁሉ እግዚአብሔር እንደ መልእክትም እያስተላለፈ እየተናገረንም ቆይቷል እግዚአብሔር አዲዮሃ ጫላኪራና ለውጥ ቢኩሚ ማን እስራኤልን ነው ግብጽተ ፍለ ሐራና ማታ ከርክ ኦሶ ከርክ ለሚሊየን አለጋኖ ማን ሐራኖ ቤትማ ተያነሳው ማራሚ ተጫላ ሐራኖ ማን ኡርሰና ማራሚ ለማላ ባራ ዳጋኖ ገላጋልተ ከእንት እስረተና ዋንታ ገሻ ሀኮይ ዳርቀ ፎልተ ከሽቶት ያነና ማራ ፎልቱ ማቴ ወጥሪ ዶጋራ ማወጥሪ ነው ቤትማተ ጩቢ ቤትማተ ሳውሆልቴ ሐራጥቴ ቤትማተ ሳውቤ ቶንስቾ አብታው ባቶ አርሳው ባቶ ጋንሲሳው ኮታ አብራን ንከ ያናግዶኖ ትኖቤ ቤትማተ ሶሮቤ ኢላማተ አናቤኖ ኢላማ ሎሴ ኦክሪዲኖ ኢላማ አሲቲ ኦክሪዲኖ ኢላማ ኡቢ ኦክ ያናዲኖ ኢላማ ቤ ማጋኖ ዳፍሩሲቲዮ ኢላማ ቤ ኢንሳኖ ዳፍሩቶ ማጋኖ ዳፍሩሲቲዮ ኢላማ ዳፍሩቶ ራታ ቦቶ ጋንቶ
ballo giddoti era lelle gimbo amolamentanga goddassinona uwanona tugamanona daafurona kayse angatte goddasitena በዚያን ጊዜ ያገቡ ብቻ ተቆጥረው 600,000 ህዝብ ነበሩ በአንድነት ግን ልጆችና ሴቶች ተቆጥረው ከ2 ሚሊዮን ህዝብ በላይ እየሄዱ ያሉትን ሰዎች የማርያም መተላለፍና ኃጢአት በልጅነቷ ብቻ በመመካት በልጅነት መመካት ውስጥ በሰራችው በደልና መተላለፍ ያንን ህዝብ እንዳይሄድ ከለከለ ህዝብ ሁሉ ተጨነቀ አሁንም ደግሞ በልጅነት ዘመን መተላለፍና በደል ውስጥ ትውልድ ወድቆ በዚህ ትውልድ ላይ ያ በደልና መተላለፍ አለና ስለዚህ መውደቅ አለ እግዚአብሔርን ያስቸገረ ራሱን የተቸገረ ትውልድ ላይ መተን ደርሰናልና እስኪ አሁንም እጆቻችሁን አንሱ ማራሚ ጋናንተ ኡቢዮ ባይቺ በራው ቃዴስ ነበጆት ወይ ዲኖ ሰጋለ ዲኖ ዶጎ ዲኖ ንንከ ያናና ቶተበ ባላቶ በክቲዮ ቃዴስ ትበሊንከራ ኢትዮጵያውን እንከራ ቃዴስ ኪዮን ከጨይ ሆሮንታ ወይራጋን ማላ ሰጋለ ተራጋ ማላ ከራጋን ዲኖ ኖሪ ባሉሪ ቃዴስ ትበቃ ሙሳና ዳጋ ጎንጎንቴው ህዝበ ሙሳና ጎንጎንቴው ሰምተራርቴው ዳጋ ማላራርታና ተሳተ ግዶኒ ምቶደራተ ሺደ ካዮ ምቶደራተ ሂቀንተ ካዮ ምቶደራተ ኡቢዮ ቢካኦ ካዮ ማማዲዮ ይብሮ ቤትማተ ሳኦ ባቶ ማዲዮ ቤትማተ ሳኦ ገላፋቶን ከህዝብ ቤትማተ ሳኦ ቤትማተ ማጋኖ ኦንሳይ ኦሳ ቤትማተ ጩብ ግደ ማጋኖ ባዳላ ባዳላ ቤትማተ ሄደ መድረከ ፉለ ማጋኖ ዶንጋይ ዶራ ጎዳሱን ከገዋጃሞ ጎንፎሞ አንጋ ጎዳስ አምቦ ማጋኖ ጎንፎሞ አንጋ ካይሶን አንጋ ማጋኖ በዚያን ጊዜ ማርያም በዚያን በቃዴስ በረሃና ምድረ በዳ እህል በሌለበት ውሃ በሌለበት ህዝብ ተጨነቀ የማይሄድ ሆነ እንደገናም ደግሞ መሰበራቸውም እንደዚሁ ወድቆ መነሳትም ደግሞ ማቃቂቷቸው መጨነቃቸው በሌላ መንገድ እንደገናም በዚያው ሆነው ሰው ሞቶባቸዋል የኛም ይሄ የኢትዮጵያ ምድር አሁን እንደዚሁ አይነት በደልና መተላለፍ አለ ይሄኛው እያገለገልን እግዚአብሔርን መድፈራችን ነው ይህንን መከራ ያመጣብን ሰዎች በኢትዮጵያ ምድር የታለ ምግብ የታለ ውሃ የዝንን ዘመን የሚመስል ዘመን ላይ ነው መተደወደቅ ነው እንደዚሁም ነው እየሞትንና ያለቅን ያለነው እጆቻችሁን አንሱ ማናልባን ከይሶ አንጋንከ በእግዚአብሔር ፊት እጆቻችንን እናንሳ ማጋኑ ጀራም ከያናግቶ ወዳንን ከካና ቢድኖና አመ ማጋኑ አልባ እግዚአብሔር በሚናገረን ጊዜ እያለቀስን በተሰበረ ልብ ወደ እግዚአብሔር ፊት ቀርበን እናልቅስ ትውልድ ሆይ ማጋኑ አልባን ቢድኖ ወጥቼን ቻለማ በጌታችን በእግዚአብሔር ፊት እናልቅስ እስኪ እንውደቅ በፊቱ ሶዴና ጋላንታ ሞጌሻ ሶዴና ላና ሞጌሻ ዳኖቶን ሲቺ ግዶን ፍላቴ ማጋናልባን ማሮሲሶ እሄጎናም ማሮቴ ነክቶ እስክናይ ድረስ ነክቶም እግዚአብሔርን እስክናመሰግን ድረስ አሁን ከገባንበት ጨለማ ውስጥ ወጥተን ነክቶልን እስክናይ ድረስ እስኪ አሁን በእግዚአብሔር ፊት በምህረት እንውደቅ ማጋናልባን ይሄጋለልሽና እስኪ መመለሳችንን በእግዚአብሔር ፊት እናሳይ ማራሚ ጋናንቱ ባራ ጋናሚኪን አሮኒ ጋንቶ ባዳሎሞ የጨላጋቲዮ ማሮቶ ወጋቲዮ ማሮቴ ወጋታኖ ማን ማራሚዮ ማን ጫሉ ሳኖ ወ ቶንሲቱ ዳሚኖና ማሮቴ ዮ ኤላማው ጫሉ ከተፈላው ቶንሲቱ ዳሚኖና ንንከ ይጎና አምነ በዚያን ጊዜ ኃጢአትን የሰራችዋ ማርያም ሳትመለስ አሮን ግን ምንም ኃጢአትና በደል ያልሰራ ይነደፈርኩ በደልኩ ብሎ ወደቀ ሰዎች አንድ ነገር ይነግራችኋለሁ አሁን ማንም ሰው የማይወጣበት ጨለማ እየመጣ ነውና ከዚያን ጨለማ ለመውጣት ምህረት ጠይቀን በእግዚአብሔር ፊት እንውደቅ ትውልድ ማንም ማንከ ማጋኖሎ ሲንሴ ሞባይቾ ማንም ማንከ ቤትማተ ማንም ማንከ ጩቦሮ ሲንሶሞ የልጅነታችንን ሰውነት እግዚአብሔርን መምሰል ማስለመድ ሲገባል የልጅነታችንን ሰውነት ደግሞ ኃጢአትን አስለመድ ነው ሶሮተሮ ሲንሶሞ ወደ ማመንዘርን አመነዘርን ሀከቆለሮ ሲንሶሞ ወደዚያ መለስን ሰውነታችንን ሀከቆለሮ ሲንሶሞ በሰውነታችን አመነዘርን ሰውነታችን ያንን ማመንዘርን ለመደ ሀከቆለሮ ሲንሶሞ ማንም አንካከገሮሶ ቦንሸሮሶ ሀከገሮሰ ዲቦ የልጅነታችንን ሰውነት ያንን በማድረግ አስለመድነው ማንነታችንን ሀከገሃዲዮ ወደዚያው ሄድንኛ ማጋኖ ኤላማሮሳ ዲቦ ማንም ማንከ አሁን ለእግዚአብሔር መሸነፍን እምቢ ያለ ሰውነትና ማንነት ካፖሮሲዮ
malaale rosa gibbiyo mannim manke አሁን ማንነታችን ሰውነታችን ልጅነታችን ኃጢአትን እንጂ እውነትን አልሰማ አለ። konninni kadhon ከዚህ ለተነሳ maganwe higanke baicho sammi yegibeonkenam ከዚህ ለተነሳ እግዚአብሔር ልመለስልን ሲገባ እግዚአብሔር ሰምቶ እምብ ብሎናልና maganu higanke gede እግዚአብሔር እንድመለስልን maganu maqishanke gede እግዚአብሔር ደግሞ እንዲሰማን aye mannino aye ammannano badikki maganu albaanni higona hingo maganu albira የትኛውንም ቤተ እምነትና ሃይማኖት ሳይንለይ ሁሉም ሰው እግዚአብሔር እንዲመለስልን አሁን በእግዚአብሔር ፊት እንመለስ። አንጋን ከለመንታ ቆጣ ስለ ካንሶሞ ወይኔናም ሁለት እጆቻችንን ወደ ላይ ከፍ አድርገን ባነሳንበት ሆነን maganu ayyaani togo yeeqeerawo የእግዚአብሔር መንፈስ እንዲህ ብሎ ይናገራል። beettimmate cubbinna beettimmate saonoon sari hatto beettimma sorisiiseon sa ilama batinye noona albaya araarawo fultona yaanni maganu coyranna elaeen አሁን እግዚአብሔር እጆቻችንን አንስተን ባለንበት ከእግዚአብሔር አንድ ድምጽ ይሰማለሁ። የልጅነት ኃጢአትና መተላለፍ ያለባቸው ያ ልጅነት አሳስቷቸው እግዚአብሔርን የደፈሩ በበደል ውስጥ ያሉ ሰዎች አሁን ወደፊት ይቅረቡ ሲል ሰማለሁ። maganu maqishay noomo ከእግዚአብሔር እየሰማሁ ነኝ። beettimma sorisiiseonnete hattono koye giddo ino wedelli maganu albaanni koniwe mittu aneeti yitayi maganu albaanni maarote daggine ubbineen maganu albaa shiqqine yanna ikkite ka'eotini tenne sa'ate giddo beettimmate yannakki sorisiiseenna ubbenoottati maganu baddaltenoottahu maganu albaanni mittege giddoodikki ka'noonni eewanni koni beanno aneeti yite atimmakki haadhe manni makki rosiisotto bayichinniwe maarote fushshattona araarseemmo'ne maganu ledona maganu araaraa adhite higatta gede maganu albaanni daggine guluphitine sodhinoeri sorotenni babbaxxeyo suuse heeshshonne qarriseyo'ne ilama daggine maganu albaanni ubbe mitteggine shiima saate giddo maarote ጫቶችኔም የልጅነት ዘመናችሁ አስፋቷችሁ አሁን ደግሞ በልጅነት ሆናችሁ ከተቀበላችሁት ልጅነት ውስጥ ሰውነታችሁን በሌላ ነገር ውስጥ በማስገባት አሁን ሰውነታችሁን ካስገባችሁበት ነገር ውስጥ አውጡና ይሄውና ልጅነት ያሳሳታችሁ ወጣቶች እዚህ ያላችሁ ሌሎችም ሰዎች አላችሁ ወደ እግዚአብሔር ፊት ቅረቡና ከእግዚአብሔር እንድትታረቁ አደርጋችሁ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን በረንዳ ያላቸው ቤቶች ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። እያለም ወደ ሌላ ትንቢት ተሻግሮ ስለ ዘንዶ ባወራ በቀናት ውስጥም የሐዋሳ ከተማ ከንቲባ አቶ መክራዬ መርሻም አልቻልክም ተብሎም ከከንቲባነት ተነስቷል።